በጨረቃዎች በአንዳንድ ጉዳይ ለመናገር ነው የመጣሁት ማለት ነው። እሱ ምንድነው? ቡራ ትናንት በሰራው ቪዲዮ አስመልክቶ እንግዲህ በዛሬ በደስታ ቀን ፎቶ እየተዘቀዘቀ ነው ማለት ነው። እና የምሬን ነው የምላችሁ፣ በጣም ከባድ ነው የምር ስነግራችሁ ማለት አሁን ቡራ እንዴት ነው የወንድሙ ሰርግ ነው። ትናንትና ቪዲዮ መጥቶ በስነ ስርዓት ነው ሀይሚን ያወራት። ምንም ያን ያክል ብዙም የተጋነነ ነገር የለም ይዞት የመጣው ነገር ማለት ነው። ሶ ለምንድን ነው አሁን የሀይሚን የቡራን በተለይ የቡራ ፎቶ እየተዘቀዘቀ ነው? እና ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ወደ ቻናሌ ቤተሰቦች እንግዲህ ያው አሪፍ ቪዲዮ እየተለቀቀ ነው። ከዚህም በኋላ በራሱ ቻናል በመላኩ ሙሉ ፕሮግራሙ የሰርጉ ይለቀቃል ተብሏል። ቻናልም እንደከፈተ ተከፍቷል ማለት ነው። እና ስለዚህ እንጠብቅ። በመጀመሪያ ማለት የምፈልገው ነገር ቢኖር ማለት ቡራ ትናንትና ይዞት የመጣው ነገር ይሄ ነገር እውነት ይሁን አይሁን ያን ያክል የምናውቀው ነገር የለም። ግን ደግሞ ፎቶ እስከ ማዘግዘግ የሚደርስ ነገር የለም። ተረጋጉ፣ ተው። የምር ትዝብት ነው። ቢያንስ እንኳን የወንድሙን ሰርግ እንዴት ነው በእንደዚህ አይነት ነገር ባታደርጉ ደስ ይለኛል። እሱ አሁን ትናንትና ያን ያክል የተጋነነ ነገር አይደለም። እንደዚህ ለምን ያጎርስሻል ምናምን ነገር ነው። እና አሁን ለምሳሌ ሀይሚ ፕራንክ ታደርገኛለች ብሎ እሱ ቀድሞ ፕራንክ እያደረጋት ቢሆንስ? ፕራንክ ሲያደርጋት ደግሞ የው ቻናሏ ትንሽ እየተንቀሳቀሰ ነው፣ የሀይሚ ማለት ነው። ሀይሚ ግን ያለችበትን አያችኋት አይደለ? የት እንደተቀመጠች ቪዲዮ ተለቋል። እኔም ለቅቄ ያለው ማለት ነው፣ ቲክቶክ ላይ ያለ ማለት ነው። የሀይሚ አጭር ነው እንጂ ከእሙሽዬ ጋ ነው ያለችው። ከእሙሽዬ ጋ ከጠገቧ ደግሞ ማናት ያለችው? የሀብትሽ ፍቅረኛ ናኒ ማለት ነው። ናኒ ነው ያለችው። ሀብትሽ የሀብትሽ ፍቅረኛ ናኒና ከሙሽ እየጎነና ያለችው። እንዲሁም በቡራ ጭፈራ እየሳቀች ነበረ። በቡራ ጭፈራ እየሳቀች ከኋላ ስለተቀመጡ ማለት ነው። ስለዚህ ምናልባት አሁን ይሄ ነገር ስራ ሊሆን ይችላል። ስራ ሊሆን ስለሚችል ምንም ነገር ባታደርጉ አሁን ወይም ደግሞ ከሀይሚ ጋር ቁጭ ብለው ምሳ የሚበሉ ወይም ምግብ የሚበሉ ሰዎች ምናልባት ብሩክን ለማስቀናት ሀይሚን አጉርሰዋት ቢሆን የቅርብ ጓደኞች። በነገራችን ላይ በመጎራረስ ይሄን ያህል ምንም እንትን ኬዝ አለው ብዬ አልልም። ኖርማል ነው። የምሬን ነው የምላችሁ። መጎራረስ ኖርማል ነው። ምንም በቃ ምን ይሆናል? ምንም ችግር አያመጣም። ለምሳሌ ቡራ ተነስቶ የመላኩን ሚስት ለማጉረስ ሲፈልግ እንዲሁም ለእህቲቱ እምቢ ብለዋል እነሱ። ለእኔ አልገባኝም ይሄ ነገር እና እዚህ ጋር ፎቶ ይዤ የመጣሁት ማለት ነው። ይገርማል። የቡራን ፎቶ የሀይሚን ፎቶም እየተዘቀዘቀ ነው አልፎ አልፎ ማለት ነው። በተለይ የቡራ ማለት ነው። እና ይሄ ደግሞ ሀይሚ ደግሞ የቤተሰቦቿን ፎቶ ስብስብ አድርጋ የነሙሽዬን ይሄንን ፖስት አድርጋለች። ገብቷቸዋል አይደለ? ከጧትም ጀምራ ማለት ነው። እና ምንም ችግር የለም ማለት የሰው ልጅ እኮ በቪዲዮ ነው። አሁን ቡራ እኮ ሀይሚን በጣም እንደሚወዳት፣ በጣም እንደሚያፈቅራት፣ በጣም እንደሚሳሳላት አሁን ለምሳሌ እንደሚሳሳላት ነው። ለምሳሌ አሁን በዚህ ሰዓት እሱ ቢዚ ነው፣ በጣም ያኔ ቢዚ ነው። ላያጎርሳት፣ ላይንከባከባት፣ የት ወጣሽ የት ገባሽ ላይላት ይችላል ማለት እንዲሁ በእንክብካቤ ደረጃ እንኳን ማለት ነው። እና ግን በቃ ለመፈተን ፈልጎ ሊሆን ይችላል። ለማስተማር የፈለገው ነገር ሊኖር ይችላል እንጂ ብሩኬ መቼም ሀይሚን አይጎዳት መቼም ማለት ነው። በእርግጥ ሀይሚ ትናንት ትንሽ ደንገጥ ብላለች፣ ደንግጣለች። ያስደነግጣል። በሰርግ ማሌ አንድ ሰው እጁን ሰርግቶ ሊያጎርስ ሲል እንዴት እምቢ ይባላል? በይበላም እንኳን የሰው ልጅ ተቀብለው ያስቀምጣል። እኔ እንደዛ ነው የማውቀው። ጉርሻ ላይ አሁን እምቢ ትላላችሁ አይደል? ኢቭን እንኳን ሆዳችሁ ሲጠግብ እንኳን ተቀብላችሁ ታስቀምጣላችሁ። ማለት ሪስፔክት የሚባል ነገር አለና ለምሳሌ የወንድሙ ሚስት ያልተቀበለችው ምክንያት እንዴት እንደሆነ አላውቅም። ብሩክ ተጎንብሶ ሊያጎርሳት ሲል እምቢ ብላለች። እንግዲህ አይዶን ነው የሆነ ባህል ይኖራል፣ እኔ እንጃ። በእኛ ግን እንደዚህ የለም። የመሬን ነው የምላችሁ። መጎራረስ ችግር የለውም፣ ኖርማል ነው። እና ብቻ አላቅም እንግዲህ የሆነ ኬዝ ሊኖር ይችላል እና አልተቀበለችም ማለት ነው። ሀይሚ ግን ትናንት የመለሰችውን አይታችኋል። እውነት እንኳን ቢሆን ኖርማል ነው መጎራረስ፣ ምን ችግር አለው ነው ያለችው። እና ትክክል ናት ሀይሚ። አንድ ሰው ምግብ ስላጎረሰው ምን ይሆናል? ምንም የሚፈጠር ነገር የለም። ብሩክ ደግሞ ይሄን ያጎረሰሽ ምግብ እጁ ይሰበር ብሏል ማለት ነው ኮሚኒቲ ላይ። እና እንጊዜ እኮ ብሩክ እየፈተናት ነው የምር ሲጀምር ማለት ነው። ብሩክ በጣም ስለሚያፈቅራት ሀይሚን በጣም ስለሚወዳት ማንም ሰው ዞር ብሎ እንዲያይበት አይፈልግም በቃ።